ብዙን ጊዜ ወደ ሀገራችን ለመግባት እንፈልግና ምን ይዘን እንግባ የሚለው ነገር ይጎትተናል። በተለይ የሚያስጨንቀን እኛ ገብተን ምን እንስራ፣ ምን እናድርግ፣ በምን እንለወጥ፣ ሄጄ ለራሴ ምንድነው ማደርገው ሳይሆን ለእከሌ ምን ይዤ ልሂድ፣ ለእከሌ ምን ይዤ ልግባ፣ እከሌ ስሰጠው እከሌ ምን ይለኛል ምናምን የሚሉት ነገሮች ያስጨንቁናል። ሰላም 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 ውድና የተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁ? ማሮችዬ አላችሁልኝ ወይ? ደህና ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም፣ ሁሉ ደህና። እኔ ያለሁላችሁ እግዚአብሔር ይመስገን። እንግዲህ በጣም ተጠፋፍተናል። ያው ጥግሩ ቀሎብኛል ለዛ ነው። ለማንኛውም እንዴት ናችሁ? ስራ፣ ጤና፣ ቤተሰብ ሁሉ ሰላም ነው? አቃጣዮቻችሁ ምናምን ደህና ናቸው? እኔ ጋር እንግዲህ ሁሉም ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ አንድ ሀሳብ መጣልኝና እስኪ እኔ ጋር መልሱን ፈልጌ እኔ ጋር አጣሁት፣ እናንተ ጋር ባገኘው ብዬ ወደ እናንተ መጣሁ። እናንተ ደግሞ ሀሳቤን እየሰማችሁ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ እንድትቆዩ በአክብሮት ጠይቃለሁ። ይህን ቪዲዮ እስከ መጨረሻው ተከታተሉት፣ ምክንያቱም ሁላችሁም ሀሳባችሁን እንድትሰጡኝ እፈልጋለሁ። የህይወት ቅመሞች ማለት ነው። ሀሳቤ እንግዲህ ወይም አይምሮዬ ላይ የመጣው ነገር ምን መሰላችሁ? ብዙን ጊዜ ወደ ሀገራችን ለመግባት እንፈልግና አንዳንድ ነገሮች ይስቡናል። ያው እንግዲህ እኔ ጋርም ያለ ነገር ስለሆነ ነውና ለምን ይስበናል ወደ ኋላ ካላችሁኝ ምን ይዘን እንግባ የሚለው ነገር ይጎትተናል። በተለይ የሚያስጨንቀን እኛ ገብተን ምን እንስራ፣ ምን እናድርግ፣ በምን እንለወጥ፣ ሄጄ ለራሴ ምንድነው ማደርገው ሳይሆን ለእከሌ ምን ይዤ ልሂድ፣ ለእከሌ ምን ይዤ ልግባ፣ እከሌ ስሰጠው እከሌ ምን ይለኛል ምናምን የሚሉት ነገሮች ያስጨንቁናል። ታዲያ ይህ ነገር አግባብ እንዳልሆነ ሁላችንም እናምናለን። ነገር ግን ይህ ነገር የሚሆነው ያንን ሰው ከመውደድ ነው ወይስ ያ ሰው እንዲወደን ነው? በጣም አይምሮዬ ላይ ጥያቄ የሆነብኝ ነገር ነው። ምክንያቱም እኛ ያለንበትን ሁኔታ በደንብ እናውቀዋለን። እንዴት ሆነን እንደምንሰራ፣ እንዴት ሆነን እንደምናመጣ፣ ያኔ ለዛ ሰው የምናደርገው ነገር ጎርቶን አይደለም። ግን ለአንድ ሰው አይደለም የምናደርገው፣ ለሁለት ሰው አይደለም የምናደርገው፣ በጣም ብዙ ሰው ነው አይምሯችን ላይ የሚመጣው። እኔ ይገርመኛል አንዳንዴ ማለት ነው። የምሬን ነው የምላችሁ። ቆይ ምንድነው? ኧረ ወዴት እየሄድሽ ነው እላታለሁ ራሴን። ግን ሁሉም ሰው ጋር ያለ ነገር ነው። እና ጋይስ ምን ልላችሁ ፈልጌ ነው፣ እስኪ እንደው ከምን አንፃር ነው ብላችሁ ታስባላችሁ? በምንስ ነው ማስቀረት የምንችለው? በጣም ብዙ ሰው ወደ ሀገር መግባት እየፈለገ እነዚህ ነገሮች ናቸው የሚጎትቱት፣ ወደ ኋላ የሚስቡት እነዚህ ነገሮች ናቸው። እቃ ስትልኩ ለከሌ ስትሉ በቃ አገር ይሆናል። በዛ ላይ እቃ መላኪያ አለ፣ እቃ ማውጫ አለ፣ መግዣው አለ። ጋይስ ለምንድን ከምን አንፃር ነው እስኪ ማለት ያ ሰው ባናደርግለት ምን ይለናል? ሁላችንም ቆም ብለን እንድናስብ ፈልጋለሁ። የምሬን ነው የምላችሁ፣ ሁላችንም ማለት ነው። የህይወት ቅመሞች ወደ ሀገር ለመግባት በጣም የሚስቡን እኔ በራሴ በደንብ ነው ያየሁት ማለት ነው። እገባለሁና ቆይ በዚህኛው ወር ለከሌ እንትን ገዛለሁ፣ አሁን ለከሌ ስልክ ብገዛ፣ ለከሌ ሽቶ ብገዛ፣ ለከሌ ሰዓት ብገዛ፣ በዛኛው ወሬ ደግሞ ብዬ የወሬን እቅዱን ለማውጣበት ሰዓት አለ። ከዛ ደግሞ የሆነ ሰዓት መለስልና አሪ ወዴት እየሄድኩ ነው እላለሁ። እና ሁላችሁም ጋር የሀሳብ እንዳለ አምናለሁ፣ አውቃለሁ። በጣም ብዙ ሰው መንገድ ላይ እንኳን ተገናኝታችሁ ወደ ሀገር ቆየሽ? አዎ። ስንት ጊዜ ሆነሽ? 7 አመት 8 አመት። እና ወደ ሀገር ምን ይዤ እና እስከ መቼ ነው እንደዛ እያልን የምንቀጥለው? በነገራችን ላይ እቃ በአሁን ሰዓት ለማንኛውም ሰው ይሁን ሌላውን ተውት፣ ሽቶ እንኳን ብትሰጡ ደስ ካለው የሆነ ማይነፋ ሽቶ እኮ አምጥታልኝ ሊላችሁ ይችላል። የምሬን ነው ጌታን። የሆነ ሽቶ ከዱባይ አምጥታልኝ ሽታው እኮ አይነፋም። ወይኔ ከዱባይ ያመጣችልኝ ልብስ ደግሞ አረ ከዚህ ወጋዛ ይሻለም ነበር እንዴ? ከዛ ይዛልኝ መታ የሆነ ልብስ ነው እንደዚህ ነው የሚሉን ማለት ነው። እኛ ግን ተጨንቀን
ተጠበን እውነት ከስንት አንድ ሰው ነው ሐሳባችንን የሚረዳልን። ተጨንቀን ተጠበን ምን እናድርግ ይቀየመኛል ትቀየመኛለች ብለን ነው ይዘን የምንገባው። እዛ ከሄደ በኋላ ግን አሪውና ዋዋ የሚሽቶ ምናምን ትንብራለን። ይሁን እዚህ ገባ ማይባል ልብስ አምጥታልኝ እኮ እንደዚህ የሆነ ለሞራላው እየተቀበያት ምናምን ነው ብላችሁ እንደዛ ነው የሚሉንና እንደዛ ለምንባለው የኛ መጨነቅ ምን ይሉታል? እኔ ግን ምንድነው እኛ እውነት አንዳንዴ የኛን በተለይ የህይወት ቅመሞች እንትናችንን ሳስበው ምንድነው እንላለን። እውነቴን እኮ ነው የምላችሁ ለመጨነቅ የተፈጠረን ፍጥረቶች እስኪመስለኝ ድረስ ነው የምንጨነቀው። ሰው ቢያንስ ምን አለኝ ገብቼ ምን ማድረግ እችላለሁ ምን ሰራለሁ እንዴት ሆናል ተመልሰን ለመምጣት እቅዳቀደን የምንሄድ ልጆች አለን። ሄጄ ባለ ነገር የሆነ ነገር አስተካክዬ ተመልሼ እመጣለሁ ብለን እቅድ ተመልሶ ለመምጣት እቅድ አውጥተን የምንሄድ ልጆች አለን። ጋይስ እስከመቼ ማሮቼ? የኛ ጭንቅላት ግን ምንድነው በማለት እውነት የኛ የዋህነት የኛ ምስኪንነት የኛ በጣም አብዝቶ ሐሳቢነት ተጨናቂነት እስከመቼ ነው? ማን ነው እኛን የሚረዳን? ማን ነው? እስኪ ምን አለሽ መተሽ ምን ትሰሪያለሽ የሚል እህት የለም እኮ የሚል ወንድም የለም የሚል እናት አባት የለም እኮ። ሁሉም ለራሱ የጎደለበትን ነው የሚያየው። ሁሉም የራሱን ክፍተት መምላት ነው የሚፈልገው። ታዲያ እስከመቼ ሰው ቀዳዳን ሸፍናለን? እስከመቼ ሰው ቀዳዳን ሞላለን? ከዛ አልፎ ተርፎ ደግሞ ለመግባት እቅድ ስናቅድ ምን ይዤ ልግባ? ለከሊ ምን ላርግለት? ምን ልግዛላት? ለራስሽ ልጅ የሆነ ነገር ትገዥና ለጎረቤት ልጅ ደግሞ ጓደኛዋ ናት እኮ ስታያት ደግሞ እኔ አንዳንዴ ሳስበው እኮ ማለት የዋህነታችን በጣም ገራሚ እኮ ነው። ደግሞ አንለይም እኮ አንዳችን ካንዳችን አንለይም። የለም አሁን አረን ያላረግም እኔ አይሆን እንደዛ አላለሁ እንዴ ምን በወጣኝ አላረግም። ለከሌሽ የመጣሁት ለራሴ ራሴን ለመለወጥ እላለሁ። ግን ይሄ ለከሌ ምን ይዘሽ የሚለው ያመጣብኛል። አንዳችን ካንዳችን በአፋችን እኔ ለራሴ ነው እንጂ አረ ምናምን እንበል እንጂ ከማሰብ ግን ወደ ኋላ አንልም። የትኛችንም የህይወት ቅመሞች ከማሰብ ወደ ኋላ አንልም። እንደው ችግር ይዞን ካልሆነ በስተቀር እጃችን ላይ ምንም ሳይኖር ካልሆነ በስተቀር በፍጹም ተጨንቀን ባለፈው አሁን አንዷ ጓደኛዬ ምን አለችኝ? ባለፈው ለእህቴ ስልክ ልኬላታለሁ ለወንድሜ ደግሞ ግዛ ብዬ ብር ልኬላታለሁ። እንደገና ደግሞ አሁን ትንሿን እቺ ቀረችው ለትንሿ ደግሞ አሁን ስልክ ልኬላታለሁ። አሁን ሌላ ደግሞ የነሱ ጓደኞች አሉ። እነሱ ባለፈው ለጥምቀት ሳለብሳቸው በጣም ደበራቸው ከፋቸው አሉና በቃ ይሁን ከእግዚአብሔር አገኘዋለሁ። አሁን ደግሞ ለነሱ ለሙሉ ቤተሰብ ልብስ ላለብስ ነው። አስባችሁታል ጋይስ? የምናስበው ሰው ለማስደሰት ብቻ ነው። በቃ ለሰው ደስታ ነው። እውነት አቡ እግዚአብሔር ያላሰብነውን ደስታ ፈጣሪ ይስጠን። እውነት ሁላችንም ያላሰብነውን ከደስታው ከገንዘቡ ከጤናው ከፍቅሩ አቡ ከሁሉም ያድለን። እውነት ሰው ለማስደሰት የምንሮጥ ሰዎች እኮ ነው። በቃ ሰው ለማስደሰት እኔ ምን አርጌ ነው ለነገ ምን አስቀምጫለሁ ሲሄድ እንዴት ሆናለሁ የለም በቃ ከሌ ይደሰት። በቃ እህቴ ደብሯታል እሷ ትደሰት፣ ወንድሜ ደብሮታል እሱ ይደሰት። ከቤተሰብ ውጪ ምን አለ ጋይስ? መች ነው ለኔ በጣም ሐሳብ ሆነብኝ። እውነት ይህ ነገር ከምን አንፃር ነው ብዬ አሁን አንዳንዴ ቁጭ ብዬ ሳስበው እንዴት ነገሮች ሲመጡብኝ አስባለሁ። እነዚህ ሰዎች ስለምወዳቸው ነው ወይስ እነሱ እንዲወዱኝ ነው እኔ ያረኩ ያለው ትላለሁ። ምን መሰላችሁ? አንዳንዴ አብዝተን ስናደርግ ራሱ የሆነ ሰዓት ሳታደርጉ መቀያየም ይመጣል። ትቀያየማላችሁ፣ ትጣላላችሁ። ዛሬ ላይ እውነት የምነግራችሁ እንደኔ እኔ አይምሮዬ ይሄን ጥያቄ ስጠይቀው ለመወደድ ነው ወይስ ከመውደድ ነው ብዬ ሳስበው ከመውደድ ብቻ ሳይሆን አብዝቶ ስለ ሰው ደስታ ከመጨነቅ ነው እንጂ የሰው ልጅ ለወደደው ሁሉ አያደርግም። መውደድ ብቻ ሳይሆን አብዝቶ መጨነቅ የሚፈጥርብን ጫና ነው። ለመወደድ እንዳንል በጥቅም የሚወዳችሁ ሰው ጊዜያዊ ወዳድ ነው እንጂ
ጊዜውን ጠብቆ ጥቅሙ ሲቀርበት ይጠላችኋል። እኔ አይምሮ እንደዛ እያለ ይመልስልኛል። እውነቴን ነው የምላችሁ። ለጥቅም እንዳልል ለመወደድ እንዳልል ያው ቢወደኝም ጥቅሙ እስካለ ድረስ ነው። ጥቅሙ ሲቀር ይጠላኛል ብዬ አስባለሁ። ወድጄው ነው እንዳልል ለወደድኩት ሁሉ አይደለም እያደረኩ ያለሁት። አይምሮዬ በጣም አብዝቶ ስለሚጨነቅለት ሰው ነው። ገብቷችኋል? እና ለምንድን ነው የዚህን ያህል መሬት የሆነው? ለምንድን ነው? እውነት በፈጣሪ ስም እኔ ሳስበው በጣም ይገርመኛል። ብዙ ጊዜ ይገርመኛል ጌታን። የብዙዎቻችን ልብ እንደዛ ነው። ሰው ለማስደሰት አመት ባል ለራሳችሁ ልብስ ግዙ ብላችሁ አስገዝታችሁ ቤት ውስጥ እንግድነት የመጣም ልጅ ካለ አይቶ ጓጓ ከተባላችሁ ወይኔ የከሌ ልጅ እኮ አይቶ ጓጓ ወይ ምን አልበገዛሽለት በቃ አሁን ስል ትገዥለታለሽ። አስባችሁታል? በቃ እንትናችን ልባችን አቦ ፈጣሪ ሁላችንም እንደ ልባችን ይስጠን። እውነት ዛሬ በጠዋቱ ነው በቃ አይምሮ ላይ ስትመጡብኝ እኛ ቅመሞች ግን ምን አይነት ፍጥረቶች ነን ስል በቃ የፈረደበት ስልኬን አንስቼ ቪዲዮ ከፈትኩኝ። እስኪ ሐሳቤን ሼር ላድርጋቸው ብዬ። ለማንኛውም እናንተ እስኪ ሐሳባችሁን ንገሩኝ። ይህን ነገር የምታደርጉት ከመወደድ ነው? ያንን ሰው ከመወደድ ነው ወይስ ያ ሰው እናንተን እንዲወዳችሁ ነው? ብዙ ለሰው ደስታ መጨነቃችንስ ምን ያህል እየጎዳን ያለው? ስለ ራሳችን ደስታ፣ ስለ ራሳችን ነገ ምን ያህል ነው እየተጨነቅን ያለ ነው? ዛሬ ማድረጉን እናደርጋለን። ነገር ግን እስከ መቼ ነው እንደ ሻማ የምንቀልጠው? መቼ ነው ለኛ ብለን የምናስበው? መቼ ነው ለኛ? እስቲ ለኔ ነገ እኔ እንዲሆን ፈልጋለሁ፣ እንዲማረግ ፈልጋለሁ፣ ይሄ ለነገ በቃ ይቅር እስካሁን ለሰው ኖርኩኝ፣ እስኪ ለራሴ ለነገ ብለን የምናስበው መቼ ነው ማሮቼ? እስከ መቼ ነው ወዶች? 8 አመት 9 አመት 10 አመት እውነት ቀኑን ስቆጥሩት በጣም ይከብዳል። የሚቆዩ ልጆች 11 አመት አሉ 10 ምናምን አመት እና እስከ መቼ? የሁሉ እኮ ጊዜ የሆነው መለወጥ ሳይችሉ ቀርተው እኮ አይደለም፣ ለራሳቸው መሆን አቅቷቸው እኮ አይደለም። ነገር ግን ለሰው ደስታ አብዝቶ ከመጨነቅ የተነሳ እኮ ነው። እና ሁሉንም ነገር በልክ እናርገው። እውነት በልክ ካላረግነውና ስለ ራሳችን ካላሰብን ምንም ጊዜ እንፈጃለን፣ ጊዜ እናስቆጥራለን እንጂ ምንም ፋይዳ የለውም። እና ማሮቼ እባካችሁ ለኔ የሚለውን ነገር እናስብ። ለሰው ደስታ ብቻ ሳይሆን እኔስ ነገ በምንድነው የምደሰተው ብለን እናስብ። ዛሬ ስለ ደስታቸው የተጨነቅንላቸው ሰዎች ነገ ሀገር ስንገባ የታክሲ ቢቸግረን የማይሰጡን ሰዎች ናቸው። ለራሱ አድርጋችሁለት እንደዛ ገንዘቧን ስትረጭ አሰበስብም ነበር ብሎ ለሚያማችሁ ሰው ነው ዛሬ ላይ የምናደርገው። እንደፈለገ አርግታችሁ ጠቅማችሁ አስደስታችሁት ነገር ግን ምንም በማታውቁት ለማይረባ ወንድ አብልታ ገንዘቧን ብሎ ለሚያማችሁ ህዝብ ነው ዛሬ ላይ የምትጨነቁት። እና ማሮቼ ለሰው ከማለት ለኔ ወደ ማለት እንሄድላችኋለሁ። እወዳችኋለሁ። ቤቴን ላይ ሼር ሰብስክራይብ ማድረግ እንዳይረሳ። እንዲሁም ደግሞ ሐሳባችሁን ሼር አድርጉኝና እስኪ እናንተስ ምን ይሰማችኋል? እውነት ይሄ ነገር መቆም የለበትም ብላችሁ ታስባላችሁ? እስከመቼ ስደት ላይ ልትገፉ አስባችኋል የሚለውን ነገርም በዛው አያይዛችሁ ጻፍ አድርጉልኝ። እወዳችኋለሁ። መልካም ቀን፣ መልካም ስራ። እግዚአብሔር ሀገራችንን ሰላም አድርጎ እኛንም በያለንበት ጠብቆ ያሰብነውን ያቀድነውን እንደ ሰው ክፋት እንደ ሰው ሐሳብ ሳይሆን እንደኛ የዋህነት። እውነቴን ነው። እኔ ስደት ላይ ኖራ የዋህ ሴት የለችም ብዬ አልገምትም። እንደኛ የዋህነት፣ እንደኛ ቅንነት፣ እንደኛ ለሰው ሐሳቢነት፣ ለሰው ደስታ ተጨናቂነት እግዚአብሔር ደግሞ ለኛ መልካም ነገርን ያስተካክልልን ልላችሁ ወዳለሁ። እወዳችኋለሁ። መልካም ቀን ባይ። ይህ የማርካን ቲዩብ ነው። ሰብስክራይብ ማድረግ እንዳይረሳ። ባይ። መልካም ስራ መልካም ጥግር ይሁንላችሁ።